በሙሴ ቦታ ሁንና ሕዝብ እንደሚመራ ሰው ለምንድን ነው ወደ እኔ የምትጮኸው? እዚህ እስራኤልን ሕዝብ ወደፊት ሂድ በለው ስትባል ምንድን ነው የምትለው? ወዴት? እዚህ ጋር ኤርትራ ነው፣ እዚህ ጋር ያለው ፈርዖን ወደ ነው ሄደ፣ ወደ ነው ሄደው። ለምትል ለመሰለ እግዚአብሔር ባስፈሪ ሁኔታ ውስጥ ተከበህ ወደፊት ሂድ የሚለው አንድም ወደፊትም ይሁን ወደ ኋላ እሱ የሚፈራው አንዳች ነገር በዘመናት መካከል እሱ ይኸውልህ ገጥሞት ያሸነፈው ሰራዊት የለም። ገጥሞት መፍታት ያቃተው እንቆቅልሽ የለም። ሁሉ በእግዚአብሔር ፊት ሰንበሳት ፊት እንደሚቀልጥ የቀለጡ እየሰማኝ ሰው ካለ ሁለተኛ እግዚአብሔር ወደፊት ሂድ ካለ እሱ ቀድሞ ሄዷል፣ ጨርሳል። በረከት አለ ከፊት ለፊታችሁ። እግዚአብሔር በእናንተ ሕይወት ሊሰራ ያለ ነገር አለ። በጌታ በኢየሱስ ስም ይይዛችሁ የፈለገ ፍርሃት ይሰበራል። ባክበለም ጩና አሜን በል። ጉልበት ያረከው፣ አቅም ያረከው፣ ኢኮኖሚ ያረከው፣ ያኖረኛል ያልከው እግዚአብሔር ሰብሮ በኢየሱስ ስም ያወጣል። በጌታ በኢየሱስ ክርስቶስ ስም ከተወደደው የእግዚአብሔር ቃል በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 17 እስከ 20 ያለውን ክፍል እንደዚህ ያነባለሁ። ዳዊት በእስራኤል ላይ ንጉሥ ሆኖ መቀባቱን ፍልስጤማውያን በሰሙ ጊዜ እርሱን ለመፈለግ በሙሉ ኃይላቸው ወጡ። ዳዊት ግን ይህን ሰምቶ ወደ ምሽጉ ወረደ። በዚህን ጊዜ ፍልስጤማውያን መጥተው በራፋይም ሸለቆ ተበታትነው ሰፈሩ። ስለዚህም ዳዊት እግዚአብሔርን ፍልስጤማውያንን ወጥቼ ልውጋቸው በእጄስ አሳልፈህ ትሰጠኛለህ ሲል ጠየቀ። እግዚአብሔርም አሁን ሂድ፣ በእርግጥ ፍልስጤማውያንን በእጅ አሳልፌ እሰጥሃለሁ አለው። ስለዚህም ዳዊት ወደ አልፕራሴም ሄዶ ፍልስጤማውያንን ድል አደረጋቸው። እርሱም የጎርፍ ውሃ ጥሶ በመውጣት እንዲያፈራርስ እግዚአብሔር ጠላቶቼን በፊቴ አፈራረሳቸው አለ። እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በአንድ ወቅት አንድ መጽሐፍ ሳነብ እንደዚህ የሚል ሐሳብ አገኘሁኝ። አንድን በጣም ታላቅ የሆነ የጦር ጀነራል በጣም ብዙ ሰዎች ተሰብስበው ባሉበት አዳራሽ ውስጥ በውትድርና ውስጥ በተለይም በጦርነት ውስጥ የተማርካቸውን 3 ነገሮች ንገረን ብለው ጠየቁት። ጀነራሉም ትንሽ አሰብ ካረገና ከቆየ በኋላ በአዳራሽ ውስጥ የሚገኙትን ሰዎች አየት አድርጎ በአጭሩ ተነፈሰና እንደዚህ አለ፣ በፍጹም አታቋርጥ፣ ጭራሽ ተስፋ አትቁረጥ። በመጀመሪያ የተማርኩት ይሄንን ነው አለ። በመቀጠልም በሁለተኛ ደረጃ ትንሽ አሰብ ባደረገና መቼም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ ተናገረ። በሶስተኛ ደረጃ የተማረውን ሲናገር እንዴትም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ የተናገረውን ነገር አስታውሳለሁ። እንደ ክርስቲያን በተለይም ባለ ራእይ የሆናችሁ ወጣቶች ወንዶችና ሴቶች እንደ ክርስቲያን ዛሬ የማካፍላችሁን ሐሳብ ብትሰሙ ደስ ይለኛል። በህይወታችሁ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ትግል ከሌለ ድል እንደሌለ ማወቅ አለባችሁ። እንደዚሁም ደግሞ ሸለቆ ከሌለ የተራራ ጫፍ እንደሌለ ማወቅ አለባችሁ። ወዳጆቼ ስቅለት ከሌለ ትንሣኤ እንደሌለ ማወቅ አለባችሁ። ፈተና ከሌለ ማለፍ እንደሌለ ማወቅ አለባችሁ። ምስቅልቅል ከሌለ ምልክት እንደሌለ ማወቅ አለባችሁ። ችግር ከሌለ በረከት እንደሌለ ማወቅ አለባችሁ። እንደሱ ብቻ ሳይሆን ጠላት ከሌለ ወዳጅ እንደሌለ ማወቅ አለባችሁ። ወዳጆቼ ጠባሳ ከሌለ ጀነራል እንደሌለ ማወቅ አለባችሁ። በጣም ብዙ ትውልድ ከኔ በፊትም ከኔ በኋላም በጣም ትልልቅ አቅም ትልልቅ መልእክት ያላቸው በጣም ብዙ ትውልዶች እንዳሉ አስባለሁ። ነገር ግን በየሰፈሩ በየምክንያቱ ተይዘው በየአካባቢው የተቀመጡ ውስጣቸው ያለውን ነገር ማውጣት ያቃታቸው እየታገሉ ያሉ በጣም ብዙ ሰዎች እንዳሉ ይሰማኛል። ጥሶ የመውጣት 4 ደረጃዎች የሚለውን ሐሳብ ለነዚህ ምናልባትም ከ10 እና ከ13 ዓመት በፊት እኔ ባደኩበት ከተማ እግዚአብሔርን ከመውደድና ለማገልገል ከመፈለግ ባለፈ እንዴት ማገልገልና ውስጥ ያለውን ነገር ማውጣት እንዳለብኝ
አቅጣጫ የሚሰጠኝ ሰው ያጣሁበትን ጊዜ አስታውሳለሁ። ስለዚህ ለእናንተም ይሆን መልእክት አለኝ ማለት ነው። ስለዚህ ወጣቶች የሆናችሁ ባለራዕይ የሆናችሁ አገልጋዮች የሆናችሁ እንድታቁ የምፈልገው ነገር ምንድነው? ትግል ከሌለ ድል የሚባል ነገር እንደሌለ ማወቅ አለባችሁ። በጣም በህይወታችሁ እርግጠኛ እንድትሆኑ የምፈልገው ነገር አንዱና መሰረታዊው ነገር ይሄ ነው። ፈተና ሲኖር ነው ማለፍ የሚኖረው። ስቅለት ሲኖር ነው ትንሳኤ የሚኖረው። ጠባሳ ሲኖር ነው ጀነራል የሚኖረው። ያለ ጠባሳ ጀነራል የሆነ ሰው ካለ በዘመድ ካልተሾመ ወይም ደግሞ ልብሱን በተውሶ አሰፍቶ ካልለበሰ በስተቀር ጀነራል ሊሆን ከቶ ይቻላል ብዬ አላስብም። እንደ ተፈጥሯዊው ዓለም የህይወታችን ጨለማ ከማለዳችን ይቀድማል። ይሄን ማወቅ አለባችሁ። እሱ ብቻ አይደለም፣ ጥንካሬ የተአምራት ውጤት ሳይሆን የትግል ህይወት እንደሆነ ማወቅ አለባችሁ። በጣም እንድትጠነክሩ ቦልድ እንድትሆኑ እግዚአብሔር ሲፈልግ የሚሰጣችሁ ነገር ቢኖር ወይም በህይወታችሁ የሚያደርገው ነገር ቢኖር ተአምራት አይደለም። ተአምራት እንደውም በህይወታችሁ በጣም የቅንጡ ልጆች ወይም ደግሞ ገና ያላደጉ ሰዎች ህይወት እንደሆነ ይሰማኛል። ተአምራት በእያንዳንዱ የክርስትና ህይወት ውስጥ ወይም በአማኞች ህይወት ውስጥ አስፈላጊ እንደሆነ አምናለሁ። ነገር ግን በቃ ትግል ሲኖር ነው ድል የሚኖረው። የሆነ ውጊያ ውስጥ ያላችሁ፣ የሆነ ሰልፍ ውስጥ ያላችሁ፣ የሆነ ትግል ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። እግዚአብሔር አምላክ ከዚህ ትግል ከዚህ ሰልፍ በኋላ ደሞዛችሁን ይከፍላችሁ። ስለዚህ ስንቶቻችሁ በሰልፍ ውስጥ በትግል ውስጥ በአፕ ኤንድ ዳውን ውስጥ እያለፋችሁ እንደሆነ ባላውቅም፣ ነገር ግን እነዚህ ነገሮች ሲኖሩ ነው በህይወታችሁ ውጤታችሁ ማየት የምትጀምሩት። ጥሶ መውጣት ማለት ምን ማለት ነው ከተባለ ህግ መጣስ ማለት አይደለም። ነገር ግን እንቅፋቶችን ከመንገዳችሁ ላይ ማስወገድ፣ ሰዎችና ጠላት በእናንተ ህይወት ላይ ያደረገውን ውስንነት መሻር፣ ለእድገት ለድልና ለተስፋ መንገድን አቅጣጫን መክፈት ማለት ነው። በህይወታችሁ ስለ ብሬክ ስሩ ስለ ጥሶ ስለ መውጣት እንድታስቡ የምፈልግባቸው ጊዜያቶች አሉ። በተለይም ህይወታችሁ የመቀዝቀዝና የመጓተት ስሜት ውስጥ እንደገባ ሲሰማችሁ፣ ጦርነት ሲነሳባችሁ ወይም ደግሞ ፍሬ በማጣት ስትቸገሩ፣ በተደጋጋሚ ውድቀት ውስጥ ስትገቡ፣ በዛን ታይም እግዚአብሔር አምላክ ብሬክ ስሩ በህይወታችሁ ላይ ሊያደርግ የሚፈልግበት ታይም ነው ማለት። የሆነ መቀዛቀዝ የሚሰማችሁ ጊዜ እንዳለ ታውቃላችሁ። ሁሌም መቼም አንድ አይነት የሆነ የህይወት አካሄድ ሰው አይሄድም እና ከዚህ አንፃር የመቀዛቀዝ ስሜት ሲሰማችሁ ማለት ራዕይ ይዛችሁ መልእክት ይዛችሁ ትልልቅ ነገር ይዛችሁ ወይንም ደግሞ መጽሐፍ ፈልጋችሁ ወንጌል መስራት ምናምን ፈልጋችሁ ጥሶ መውጣት በሁሉም የህይወት አቅጣጫ ያለ ጉዳይ ነውና መቀዛቀዝ ውስጥ ያላችሁ ሰዎች ካላችሁ በእግዚአብሔር ኃይል ውስጣችሁ ያለው ነገር በዚህ ክረምት በኃይል ይቀጣጠላል። በደንብ ጩሁና አሜን በሉ። እግዚአብሔር በእናንተ ህይወት ሊሰራ ያሰበውን እኔ እንደውም ዘንድሮ ስጸልይ ነበረ፣ ዛሬ ማታም እየጸለይኩኝ ነበረ። አንዳንድ ሰዎች አላችሁ በዚህ ጉባኤ ውስጥ ይሄ ዓመት እንዲያልፈኝ አልፈልግም እያላችሁ ያላችሁ ሰዎች ይሄ ዓመት ሳያልፍ እግዚአብሔር ታላቅ ነገር በህይወታችሁ ያደርጋል። በጌታ በኢየሱስም በሆነ ጉዳያችሁ ላይ ብሬክ ስሩ ይሆናል። ወዳያችሁት ነገር መዘርጋት ይሆንላችኋል። የነገራችሁን ነገር መጨበጥ ይሆንላችኋል። በጌታ በኢየሱስም እንዴት ጀምረዋለሁ ያላችሁትን ያንን ነገር የምትጀምሩበት ጊዜ ይሆናል። ኢየሱስ ጌታ አሜን ነው። ትግል ከሌለ ድል እንደሌለ ማወቅ አለባችሁ። አሁን በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ውጤቱን ይፈልገዋል። ለምሳሌ ኤ ማምጣት ይፈልጋል፣ ማጥናት ግን አይወድም አይደለ? ሀብታም መሆን ይፈልጋል፣ መስራት ወይ መማር ምናምን ግን አይወድም። እና ትግል ከሌለ ድል የለም። እሺ ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ በቃ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁሉ ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ
ማለፍ አለ። አሁን አንዱን ስትሉት ሌላ ሌላውን ስትሉት ሌላ የሚመጣ ከሆነ አስተማሪያችሁ አስተምሯችሁ ሲያበቃ የቱንም ያህል ቢወዳችሁ ወደሚቀጥለው ክፍል የሚያሳልፋችሁ በፈተና በኩል ነው። ስለዚህ አሁን እየገጠማችሁ ያለ የፋይናንስ የግንኙነት የህይወት የተለያየ ፈተና ወደሚቀጥለው ክፍል እናንተን ፕሮሞት ለማድረግ ነው እንጂ እናንተን ለመጣል እንዳልሆነ እንድታቁ እፈልጋለሁ። ወዳጆቼ ታውቃላችሁ አይደል? የሆነ ምልክት የሚባል ነገር የሚኖረው ምስቅልቅል ያለ ሁኔታ ውስጥ ሲሆን ነው። ለምሳሌ የናንተ ብቻ ሰፈሩ ላይ ሜዳው ላይ ካለ የናንተ ቤት ብቻ ካለ ምልክት አያስፈልገውም። ነገር ግን በጣም ብዙ አሻሚና ምስቅልቅል ያለ ነገር ካለ አንድን ሰው በቀጥታ ወደ እናንተ ቤት ለማምጣት የሆነ ምልክት ትሰጡታላችሁ። ምስቅልቅል ካለው ነገራችሁ ለትውልድ መዳን የሚሆን ምልክት እግዚአብሔር ዘንድሮ ይሰጣችኋል። ወይኔ በደንብ አርጋችሁ እስቲ አሜን በሉ። በጣም ይገርማችኋል። እውነቴን ነው የምነግራችሁ። በጣም ብዙ ሰዎች ቢዝነሳቸው ተመሰቃቅሎ ቤታቸው ህይወታቸው ተመሰቃቅሎ ከዚህ በኋላ ተስፋ የላቸውም ተብሎ ሲያበቁ ለብዙ ሰዎች የህይወት መንገድ ያሳዩ ሰዎች፣ በዚህ ጋር ድል አለ ያሉ ሰዎች፣ በዚህ ጋር ሰክሰስ አለ ያሉ ሰዎች፣ በዚህ ጋር መነሳት ያለ ያሉ ሰዎች ምስቅልቅል ካለ የህይወት ምዕራፍ ውስጥ የወጡ ሰዎች ናቸው። ዛሬ ነግራችኋለሁ። ህይወቴ ተመሰቃቀለ፣ ነገሬ ተመሰቃቀለ ያላችሁ ከዛ ምስቅልቅል ነገራችሁ ለትውልድ ማምለጥ የሚሆን ምልክት እግዚአብሔር ያወጣል። በደም ጩሁና አሜን በሉ። ያወጣል እግዚአብሔር፣ ያወጣል እግዚአብሔር። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ሁላችሁ አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 20 ላይና በአንደኛ ዜና መጽሐፍ ምዕራፍ 14 ቁጥር 11 ላይ በዚህ ክፍል የምትመለከቱት ነገር ምንድነው? ዳዊት ላይ የፍልስጤም ሰዎች ተሰበሰቡበት። ዳዊትን ለመውጋት እንደተሰበሰቡ መጽሐፉ ይናገራል። እና ዳዊት የፍልስጤም ሰዎች እርሱን ሊወጉት እንደተሰበሰቡ ሰማ። ስለዚህ አሁን በጣም የሚገርማችሁ ነገር ልንገራችሁ። ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን አፈራረሳቸው ወይም ደግሞ ውሃ ግድብን ጥሶ ወጥቶ ነገር እንደሚያፈራርስ ልክ እንደዛ እግዚአብሔር ጠላቶችን አፈራረሳቸው ብሎ የተናገረበት ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 17 እስከ ያለው ክፍል ላይ ነው የምትመለከቱት። አሁን በዳዊት ህይወት እንደዚህ አይነት ብሬክ ስሩ እንዴት ሊከሰት ቻለ? እኔ ያንተን የሚመለከተኝ ታሪክ አለ። እሞታለሁ ካልክ አንተ ራስ ጉዳይ ነው። ግን እኔ እንድትሞት አልፈልግም። በጌታ በኢየሱስም ከየትኛውም አይነት ውስንነት እግዚአብሔር ጥሶ ያወጣል። በኢየሱስም ሰብሮ መውጣት ይሆንላል። እንደዚህ አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት ይባላል። ወዳጆቼ ጥሳችሁ መውጣት ከፈለጋችሁ የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። በፍጹም ልትፈራው አይገባም። ቁጥር 18 ላይ ሲናገር ደስ ይላል። ዳዊትም የፍልስጤም ሰዎች በሱ ላይ እንደተነሱ በሰማ ጊዜ ባወቀ ጊዜ ወደ ምሽግ ገባ ይላል። ተናደደ አይልም፣ ሸሻ አይልም፣ ተደበቀ አይልም፣ ፈራ የሚል ቃል አትመለከትም። ወደ ምሽጉ ገባ። የፍልስጤም ሰዎች ተሰብስበውበታል። ዳዊትን ሊይዙት ስትራቴጂካል የሆኑ ቦታዎች ላይ ሁሉ ተቀምጠዋል። በዚህ ጊዜ ዳዊት አልተናደደም፣ አልፈራም፣ አልተደበቀም፣ አልሸሸም። ይገርማል። የዳዊት ህይወት ምንድነው ካልከኝ መዝሙረ ዳዊት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ ከያቅጣጫው በተሰበሰቡብኝ አላፍ ሰዎች አልፈራም። ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል? I don't know ምን ሊሆን እንደሚችል ግን አንድ ነገር አውቃለሁ፣ አልፈራም። ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀራል። ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። በጌታ በኢየሱስም ዛሬ የትኛውም አይነት ፍርሃት ከህይወታችሁ ላይ ይሰበራል። በደንብ አድርጋችሁ አሜን በሉ። ፍርሃት የሰይጣን ማግኔት ነው። ሰይጣን ወደ እናንተ አትራክት ያደርጋል። ኢን ጂሰስ ኔም በጌታ በኢየሱስም። ወይኔ የሚገርሙ አስተማሪ መሆን የሚችሉ ሰው ፊት ቆመው ማውራት ይፈራሉ።
ቢዝነስ መስራት የሚችሉ በደሞዝ ታስረው መስሪያ ቤት ውስጥ ቅጥረኛ ሆነው እድሜያቸውን ይጨርሳሉ። ከያቅጣጫው በተሰለፉብኝ አላፍ ሰዎች አልፈራም። ወዳጆች ዳዊት እንደዚህ ያደረገ። ፍልስጤም ሰዎች እንደተሰበሰቡበት በሰማ ጊዜ ወደ ምሽጉ ገባ። ምሽግ ማለት ብራዘር የደህንነት መንገድ መጠጊያ ቦታ ማለት ነው። ሁለት አይነት ምሽግ አለ። አካላዊ ምሽግ አለ፣ ከዛም ሲቀጥል ደግሞ መንፈሳዊ ምሽግ አለ። ዳዊት አካላዊ ምሽግ ብቻ ሳይሆን የነበረው መለኮታዊ ምሽግ ነበረው። በሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ ከሳኦልና ከጠላቶቹ እጅ ባዳነው ጊዜ ዳዊት የዘመረው መዝሙር ሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ እንደዚህ ብሎ ይናገራል። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ። እንደዚህ ማለት እግዚአብሔር አለቴ አምባዬ መድኃኒቴ ነው፣ እግዚአብሔር ጠባቄ ነው፣ በእርሱ እታመናለሁ። ጋሻዬና የረድኤቴ ቀንድ መጠጊያዬ መሸሸጊያዬ መድኃኒቴ ሆይ ከግፍ ስራ ታድነኛል። እግዚአብሔር አለቴ አየ ዳዊት ዲቫይን ምሽጋል። ኢየሱስ ክርስቶስ ጌታ። እስቲ በደንብ አርጋችሁ አሜን በሉ። ዳዊት በዚህ ቦታ እየተናገረ ያለው እግዚአብሔር መሸሸጊያው እንደሆነ ነው። ለዚህ ነው ጠላትን የማይፈራው። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም። አንድ እውነት እነግርሃለሁ፣ እግዚአብሔርን መጠጊያ አርገ ያዝ። ያዘው። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አርገ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። ሰብረህ ትወጣለህ። እግዚአብሔርን መሸሸጊያ አርገስ፣ እግዚአብሔርን ዋስትና አርገ፣ እግዚአብሔርን ትልልቅ ነገር አቅዳለሁ፣ ትልልቅ ነገር አስባለሁ፣ ትልልቅ ነገር እሰራለሁ። ይሄን ሁሉ ነገር ስሰራ ይገርምሃል አንድም መጠጊያ ወይም ይሄ ድጋፍ አርጌ ማስበው የለኝም። ማስበው አምላኬ ነው። እግዚአብሔርም አንድ ጊዜ ተናግሮኛል። በአንድ አይነ ወደ ላይ በአንድ አይነ ወደ ታች ያለኝ ሞከርኩ፣ አልሆንም። ወይ ወደ እኔ ወይ ወደ ሰው ያለኝ እግዚአብሔር ከዚህ ቀን ጀምሮ ወደ አንተ ነው ማይ፣ ወደ ማንንም አላይም። እግዚአብሔር አለቴ፣ አምባዬ፣ መጠጊያዬ፣ እግዚአብሔር መሸሸጊያዬ፣ እግዚአብሔር ጉልበቴ፣ እግዚአብሔር ኢኮኖሚ፣ በጌታ በኢየሱስም ጉልበት ያረከው እግዚአብሔር ሰብሮ ያወጣል። በደም ጩና አሜን ባለ እግዚአብሔር መጠጊያችሁ አርጋችሁ ያዙ። አንድ የእግዚአብሔርን ቃል አንብባል። ናሆም መጽሐፍ ምዕራፍ 1 ቁጥር 7 እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ይገርማል። በሳምንት 7 ቀን፣ በወር 30 ቀን፣ በአመት 365 ቀን መልካም እግዚአብሔር ብቻ ነው። ሰው እንደዚህ አይነት መልካም ኖሮት አያውቅም። እግዚአብሔር መልካም፣ በመከራ ቀንም መሸሸጊያ፣ የሚታመኑበትንም ያውቃል። አሜን ነው። ያው ይላል እግዚአብሔር መልካም። ብራዘር እኔ ትላንት ያልፈራው ዛሬና ነገ መፈራበት ምን ምክንያት ነው? ስማ እኔ አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈኸኝ አላመጣኸኝ፣ አግዘ እዚህ አላደረስከኝ፣ ተሸክሞ አግዞ እዚህ ያመጣኝ እግዚአብሔር። ሲጀምር ካልነበርክ ስቀጥል አታስፈልግም። አንተ ስትጀምር ዮናታን ካልነበረ አንተን ወደ መኖር ለማምጣት ዮናታን ካልነበረ ይገርማ ማንም ሰው ፊቱን ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። ለሆነ ሰው መልእክት ነው። ለሆነ ሰው መልእክት ነው። እኔ እንደውም አንዳንድ ጊዜ እንደዚህ እናገራለሁ። አንዳንድ ሰዎች መልእክት ይዘው ጥግ ይዘዋል። ሌላ ሰዎች መልእክት ሳይዙ ሚዲያ ይዘዋል። እኔ ባርካቸዋለሁ። እግዚአብሔር በውስጣችሁ ሊያስቀምጠው ትክክለኛ መልእክት በጌታ በኢየሱስም ዘመኑን አሳልፎ ይስጣችሁ። በኢየሱስም ሚዲያውን አሳልፎ ይስጣችሁ። ሪሶርሱን አሳልፎ ይስጣችሁ። ጥሶ መውጣት ይሆንላችሁ። ስማ ይሄኝ ነኝ። ቆይ ከኔ ጋር በሙሉ ልባችሁ ከኔ ጋር ሆኑና
ፍልስጤማውያን እንደተሰበሰቡበት ዳዊት ሲያውቅ ሰው አይሸሽም፣ አይፈራም፣ አይደነግጥም። ልክ 2 ሰዓት ቢሮ እንደሚገባ ሰው ቀጥ ብሎ ሄዶ ምሽግ ውስጥ ገባ። የዳዊት አካላዊ ምሽግ ብቻ ሳይሆን ዲቫይን ምሽግም አለ፣ መለኮታዊ ምሽግ አለ። ለዚህ ነው እግዚአብሔርን ምሽጉ እንዳደረገ የምታውቀው። እግዚአብሔር አለቴ ነው፣ አምባዬ ነው፣ መታመኛዬ ነው፣ መታመኛዬ ነው። ከፈራ እመነኝ ሰይጣን አፐራንዱን ይወስድብሃል። ሰራለሁ ብለህ ከፈራ፣ አገባለሁ ብለህ ከፈራ፣ አገለግላለሁ ብለህ ከፈራ በቃ ኦሬዲ ከግማሽ ከመጀመሪያውን 45 ደቂቃ ሰይጣን ነጥብ አስጥሏል። ከፈራ ምን አፈራ? በኮሜንትም በኮሚቴም እንዳፈራ ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ሙሴ እንደዚህ አለው፣ ለምንድን ነው ወደ እኔ የምትጮኸው አለው። የእስራኤል ልጆች እንዲሄዱ ንገራቸው፣ እንዲሄዱ ወደፊት ሂዱ በላቸው። ይሁን ከፊት ለፊት እኮ የኤርትራ ባህር ነው ያለው። ከዚህ በፊት ማንም በዚህ ባህር አቋርጦ ሄዶ አያውቅም። ከፊት የኤርትራ ባህር ነው፣ ከኋላ የፈርዖን ሰረገላ ነው። እና ለምን ወደ እኔ ትጮኻለህ? ሂድ በለው፣ ሂድ በለው፣ የእስራኤል ተንቀሳቀስ በለው፣ ወደፊት ሂድ በለው። አየህ እግዚአብሔር ወደፊት ሂድ ካለ 2 ነገር ነው። አንደኛ እሱ የሚፈራበት ምንም ምክንያት የለውም። ሁለተኛ ወደፊት ሂድ ካለ ቀድሞ ሄዷል ማለት ነው። እግዚአብሔር ካንተ በፊት ሄዷል ማለት ነው። በጌታ በኢየሱስ ስም ከዚህ በኋላ በዘመን ወደፊት እንጂ ወደ ኋላ የለም። በጌታ በኢየሱስ ወደ ኋላ የሚጎትት የተቆረጠ ይሆን። ቀድሞ ሄዷል። ለዚህ ነው ዘዳግም መጽሐፍ ምዕራፍ 31 ቁጥር 8 ሲናገር እንደዚህ ይላል፣ እግዚአብሔር እርሱ ከፊት ለፊት ይሄዳል፣ እርሱ ካንተ ጋር ይሆናል፣ አትፍራ። ዘዳግም 31 እንደዚህ ይላል፣ በፊት ይኸውልህ አምሮ ቀና በልና በፊት የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። በፊት የሚሄደው እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። ከዛ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለዋል። በፊት የሚሄደው እሱ ሐሳቡን አይቀይርም፣ የተናገረውን ቃል አያጥፍም። በፊት የሚሄደው እሱ ላያደርስህ ከመሃል አይመለስም። አንተ እሱ መሄዱን አላቆመም፣ አንተ መሄድ እንዳታቋርጥ። እሱ እየሄደ ነው፣ አንተም ተከትለ መሄድ አለብህ። ወይኔ የሰማኝ ሰው ካለ አሜን ይበለኝ።